ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን አመሻችሁ። ሁለት ሰዓት ሆነና ሶስተኛውና የመጨረሻው ምዕራፍ ቲቪ ዜና 57 እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እነሆ አሁን ይጀምራል። አበይት ነጥቦቹን እነሆ። መንግስት ሰላምና መረጋጋትን ለማስፈን እያደረገ ያለውን ጥረት አጠናክሮ እንደሚቀጥል የመንግስት ኮሚዩኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ገለጹ። በሁሉም አካባቢዎች የቀድሞ ታጣቂዎችንም መልሶ ለማቋቋም የሚያስችሉ ስራዎች በታድሶ ኮሚሽን በኩል እየተተገበሩ ይገኛል። በእነዚህና በሌሎችም የህግ ማስከበር ስራዎች በኦሮሚያና አማራ ክልሎች የሰላም ሁኔታ በእጅጉ እየተሻሻለ መጥቷል። በነገው ዕለት ለሚከበረው የከተራ በዓል በመላ ሀገሪቱ ዝግጅት መደረጉ ተገለጸ። የታቦት ማረፊያውን ሁሉም ቤተ እምነቶች ሙስሊሙ፣ ፕሮቴስታንቱ፣ ካቶሊኩ በአጠቃላይ የተለያየ እምነት ተከታዮች በአንድነት ነው መተዋውን እያጸዱ ያሉት ከኛ ጋራ ማለት ነው። አዲስ አበባ የኢትዮጵያን ክብርና ልክ የምትገልጽ ከተማ እንድትሆን ያስቻሉ ዘርፈ ብዙ የልማት ድሎች መመዝገባቸውን የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከምንም በላይ ደግሞ በብዙ ድህነት ውስጥ ዝቅ ተደርጋ የተመለከትናትን ሀገራችንን ሁላችንም ተባብረን እናበልጽጋት በሚል እሳቤ ተስማምተው ታላቅና ግዙፍ ፓርቲ ሲመሰርቱ የብልጽግና ፓርቲ የመጀመሪያው ነው። የእስራኤል የደህንነት ካቢኔ ከሐማስ ጋር የተደረገውን የተኩስ አቁም ስምምነት ስለማጽደቁ ከውጭ ዘናል። በእንግሊዝ ፕሪሚየር ሊግ በሳምንቱ ተጠባቂ መርሃ ግብር ሊቨርፑል ከብሬንትፎርድ እና አርሰናል ከአስቶን ቪላ የሚያደርጉት ጨዋታ ትኩረት አግኝቷል። ከስፖርት ዓለም አቀፍ የመረጥነው ጉዳይ ነው። ነገና ከነገ በኋላ የሚከበሩትን በክርስትና እምነት ተከታዩ ዘንድ የከተራና የጥምቀት በዓልን የተመለከተው የኢቲቪ ሰፊ ሽፋን የሚሰጠው የዛሬ አርብ ምሽት የአጀንዳ ጉዳያችን ሆኖ የሚቀጥል ይሆናል። በዓሉን ለምታከብሩ ለክርስትና እምነት ተከታዮች፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን በሙሉ መልካም የከተራና የጥምቀት በዓል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይመኛል። በአጀንዳ ዘገባችን ዙሪያ ምላሽና ማብራሪያ እንዲሰጡን ከደቂቃዎች በኋላ በኢየሩሳሌም ገዳማት አገልጋይ የሆኑት መላከ ሰላም አባ ገብረ ኪዳን እጅጉ ኢየሱስ ክርስቶስ በተጠመቀበት ዮርዳኖስ ወንዝ ከስፍራው በቀጥታ መስመራችን ከደቂቃዎች በኋላ የሚቀላቀሉን ይሆናል። ባልደረባችን ሐምራዊት ብርሃኑ ባቱ ትገኛለች። በስፍራው ለየት ያለ የከተራና የጥምቀት በዓል እንቅስቃሴን የተመለከተ መረጃና ዘገባ የምታደርሰን ይሆናል። የጥምቀት በዓል በድምቀት ከሚከበሩባቸው የሀገራችን ዋና ዋና ከተሞች ጎንደር ትገኛለች። ባልደረባችን አቤል ሙሉጌታ ከስፍራው ይገኛል። አዳዲስ ጉዳዮችን የሚያስቃኘን ይሆናል። እንደዚሁም ደግሞ ሳምሶን በላይ ከዚህ ከአዲስ አበባ የተለያዩ የጥምቀትና የከተራ በዓል ዝግጅቶችን የተመለከተ ዘገባ የሚያደርሰን ይሆናል። ሁሉንም ዘገባዎች እየተከታተላችሁ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። እኔ ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። በቅድሚያም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በኢራን ምክር ቤት አፈ ጉባኤ ዶክተር መሐመድ ጋሊባፍ ከተመራው የልኡካን ቡድን ጋር ተወያዩ። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በልኡካን ቡድኑ የተደረገው ጉብኝትና ውይይት
በሀገራቱ መካከል ያለውን ግንኙነት ይበልጥ ለማጠናከር የሚያግዝ ስለመሆኑ ገልጸዋል። ኢትዮጵያ በኢኮኖሚ በማደግ ላይ ያለችና በርካታ የሕዝብ ቁጥር ያላት ሀገር ናት ያሉት አፈጉባኤው በቀጣይም ሁለቱ ሀገራት ግንኙነታቸውን ይበልጥ ማጠናከር እንዳለባቸውም ነው አፈጉባኤ ታገሰ ጫፎ የገለጹት። የኢራን ምክር ቤት አፈጉባኤ ዶክተር መሐመድ ጋሊባፍ በበኩላቸውም ሁለቱ ሀገራት ረዥም ዘመን ያስቆጠረ ታሪክና ባህል ያላቸው ሀገራት መሆናቸውን አብራርተዋል። በውይይቱ ወቅት በቀጣይም ሀገራቸው ኢትዮጵያ የጀመረቻቸውን የኢኮኖሚ እድገት ለማጠናከር በኢኮኖሚ በቴክኖሎጂና በንግድ አማራጮች በመደገፍ ወዳጅነታቸውን አጠናክራ እንደምትቀጥል ዶክተር መሐመድ ጋሊባፍ አስገንዝበዋል። የኢትዮጵያ የኢራን የፓርላሜንታዊ ዲፕሎማሲና ሌሎች ዲፕሎማሲያዊ ግንኙነቶች ይበልጥ እንዲጠናከሩ አፈጉባኤ ታገሰ ጫፎ በኢራን ፓርላማ አፈጉባኤ መሐመድ ጋሊፍ ኢራንን እንዲጎበኙ ይፋዊ ግብዣ ቀርቦላቸዋል። ከውይይቱ በኋላም በኢራኑ አፈጉባኤ ለተመራው ልዑክ ከኢፌድሪ አፈጉባኤ የሕዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎ ስጦታ የተበረከተላቸው ሲሆን ከኢራን አፈጉባኤ ዶክተር መሐመድ ጋሊባፍና ልዑካቸው ለኢፌድሪ የሕዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎ እንደዚሁም ስጦታ ተበርክቶላቸዋል። እንደ ሪፖርተራችን ብሩክ ተስፋዬ ዘገባ ታዲያ አፈጉባኤዎቹ የአረንጓዴ አሻራቸውንም በስተመጨረሻ አኑረዋል። እዚህ ጉዳይ አልወጣንም። ጠቅላይ ሚኒስትር አብይ አህመድ በኢራን ሪፐብሊክ መንግስት ምክር ቤት አፈጉባኤ ከሚመራው ልዑክ ጋር የነበራቸውን ቆይታ በምስል በጥቂቱ አስቀርተናል። ተከታተሉትና እንመለሳለን። መንግስት ሰላምና መረጋጋትን ለማስፈን እያደረገ ያለውን ጥረት አጠናክሮ እንደሚቀጥል የመንግስት ኮሚዩኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ገለጹ። እየተተገበረ ያለው የማክሮ ኢኮኖሚ ማሻሻያም ውጤት እያስመዘገበ ስለመሆኑ ሚኒስትሩ በሰጡት ጋዜጣዊ መግለጫ ገልጸዋል። ባልደረባችን ሰናይት ብርሃኔ ተከታትለዋለች። ያሉ አለመግባባቶችን ለመፍታት በጸጥታው ዘርፍ መንግስት ውጤታማ የሆኑ ማሻሻያዎችን እያደረገ ይገኛል። መሰረታዊ የሰላም ግንባታ ስራዎችን በመደገፍ ማህበረሰቡን ያሳተፈ ስራ እየተሰራ ሲሆን በዚህም የተለያዩ ጥያቄዎች ያሏቸው ኃይሎች ሰላማዊና ህጋዊ በሆነ መንገድ ጥያቄያቸውን እንዲያቀርቡ ተመቻችቶላቸዋል ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ዛሬ በሰጡት መግለጫ አስታውቀዋል። የፕሪቶሪያውን ስምምነት በተሟላ መልኩ ለመተግበርም ሆነ ቀሪ ጉዳዮችን ለማጠናቀቅ መንግስት አሁንም በቁርጠኝነት እየሰራ ይገኛል። በሁሉም አካባቢዎች የቀድሞ ታጣቂዎችንም መልሶ ለማቋቋም የሚያስችሉ ስራዎች በታድሶ ኮሚሽን በኩል እየተተገበሩ ይገኛል። በእነዚህና በሌሎችም የህግ ማስከበር ስራዎች በኦሮሚያና አማራ ክልሎች የሰላም ሁኔታ በእጅጉ እየተሻሻለ መጥቷል። በመሆኑም በሸቀጦች ዝውውር፣ በትራንስፖርትና የሰዎች እንቅስቃሴ ላይም ጉልህ ለውጦች በእነዚህ ክልሎች መታየት ጀምሯል። ረዥም ጊዜ የቆዩ መዋቅራዊ ችግሮችን ለመፍታትና ዘላቂ እድገትን ለማምጣትም ሀገሪቱ የገባችበት የተሟላ የማክሮ ኢኮኖሚ ማሻሻያ የራሱ የሆነ ጠቀሜታዎች እንዳሉትም ተናግረዋል። የማክሮ ኢኮኖሚ ማሻሻያ አንዱ የትኩረት መስክ የብር ምንዛሪ ተመን በገበያ እንዲወሰን ማድረግ ነው። በእርግጥ ይህ አንዱ የትኩረት መስክ እንጂ ወሳኙ ጉዳይ አይደለም። በዚሁ አግባብ የብር ምንዛሪ ተመን በገበያ መወሰኑ በራሱ አምራቾች አንድን ምርት ለማምረት ከተጠቀሙበት ግብአትና ጉልበት ጋር የተመጣጠነ ዋጋና ትርፍ እንዲያገኙ ያደርጋል። ይህ በበኩሉ የኮንትሮባንድ ንግድና መሰል ኢመደበኛ የኢኮኖሚ እንቅስቃሴዎችን ይገታል። ማሻሻያው ህገወጥ የነበረውን አካሄድ ወደ ህጋዊ የኢኮኖሚ እንቅስቃሴ እንዲቀየር በማድረጉ በተለያዩ ምክንያቶች ወደ ህገወጥነት የገቡ ኃይሎች በህጋዊ መንገድ የሚፈልጉትን ነገር እንዲያገኙ የኢኮኖሚ ሁኔታው ምቹ መደላድል ፈጥሮላቸዋል። በተያዘው የበጋ ወራትም በግብርናው ዘርፍ የመኸር አዝመራውን በጥራት በመሰብሰብ ምርትን ከብክነት በመታደግ የተሻለ የበጋ መስኖ አፈጻጸም እንዲኖር በትኩረት እየተሰራ ስለመሆኑ ሚኒስትሩ ገልጸዋል። እስከ ጥር መጀመሪያዎቹ ቀናት
በመኸር አዝመራ በ20.5 ሚሊዮን ሄክታር መሬት ላይ በዘር ከተሸፈነው ውስጥ በ18.3 ሚሊዮን ሄክታር መሬት ላይ የተዘራው ሰብል በአሁኑ ወቅት ተሰብስቧል። ከዚህም ከ420.2 ሚሊዮን ኩንታል በላይ ምርት ሀገሪቷ አግኝታለች። በዋና ዋና ሰብሎች ከታየም በቆሎ፣ ጤፍ፣ ስንዴ፣ ሩዝ እና አኩሪ አተር 12.17 ሚሊዮን ሄክታር መሬት በዘር በእነዚህ ዋና ዋና ሰብሎች የተሸፈነ ሆኖ ከዚህም ውስጥ በ10.6 ሚሊዮን ሄክታር መሬት ላይ የተዘራው ሰብል ተሰብስቧል። በስንዴ ራስን የመቻል ሀገራዊ ግብ ለማሳካት በበጀት ዓመቱ የመስኖ እምቅ አቅም ባላቸው 10 ክልሎች 4.27 ሚሊዮን ሄክታር መሬት በማረስ 172.9 ሚሊዮን ኩንታል ምርት ለማግኘት ታቅዶ በአሁኑ ወቅት ሰፋፊ ስራዎች እየተከናወኑ ይገኛሉ። እስካሁን ባለው ሁኔታ በባህላዊ 2.7 ሚሊዮን ሄክታር፣ በትራክተር 735606 ሄክታር በድምሩ 3.4 ሚሊዮን ሄክታር መሬት በማረስ 3.1 ሚሊዮን ሄክታር መሬት በመስኖ በዘር ተሸፍኗል። በፍጥነትና በፈጠራ የታገዙ ለነገ ትውልድ የሚሻገሩ ትልልቅ የመሰረተ ልማት ስራዎች መከናወናቸውንም ሚኒስትሩ ለገሰ ቱሉ በመግለጫቸው አክለዋል። አዲስ አበባ የኢትዮጵያን ክብርና ልክ የምትገልጽ ከተማ እንድትሆን ያስቻሉ ዘርፈ ብዙ የልማት ድሎች መመዝገባቸውን የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከቃል እስከ ባህል በሚል መሪ ሀሳብ በዚህ በአዲስ አበባ ሲካሄድ የቆየው የብልጽግና ፓርቲ ሁለተኛው መደበኛ ቅድመ ጉባኤ ኮንፈረንስ የማጠቃለያ መድረክ ተካሂዷል። ሰናይ ሰይፉ ከቃል እስከ ባህል በሚል መሪ ቃል በአዲስ አበባ ሲካሄድ የቆየው የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ቅድመ ጉባኤ ኮንፈረንስ የማጠቃለያ መድረክ ዛሬ ተካሂዷል። ከንቲባ አዳነች አቤቤ የብልጽግና ፓርቲ ሀገር አሻጋሪ ሀሳቦችን የሚያፈልቅ በሀሳብ ልዕልና የሚያምን ቃል የገባውን የሚፈጽም ጠንካራ ፓርቲ ነው ብለዋል። በታሪክ በአንድ ፓርቲ ውስጥ በዚህ ደረጃ ተሰባስበው ተስማምተው ተደማምጠው በጋራ በመቆም ህብረ ብሔራዊነታቸውን ጠብቀው ሀገርን መገንባት እንችላለን፣ ሁላችንም እኩል ተሳታፊ የሆንበትና ተጠቃሚ የምንሆንበትን ስርዓት ከምንም በላይ ደግሞ በብዙ ድህነት ውስጥ ዝቅ ተደርጋ የተመለከትናትን ሀገራችንን ሁላችንም ተባብረን እናበልጽጋት በሚል እሳቤ ተስማምተው ታላቅና ግዙፍ ፓርቲ ሲመሰርቱ የብልጽግና ፓርቲ የመጀመሪያው ነው። ባለፉት ዓመታት ውስጥ በርካታ ስራዎች ሰርቷል። የሀገር ገጽታ ቀይሯል። የዲፕሎማሲ አሸናፊነት፣ የኢትዮጵያን ክብር፣ የሀገር ጥቅም፣ ብሔራዊ ክብራችንን ሊያስከብሩ የሚችሉ ታላላቅ ውጤቶችንና ድሎችን ማስመዝገብ ችሏል። አዲስ አበባ የኢትዮጵያን ክብርና ልክ የምትገልጽ ከተማ እንድትሆን በሰጠው የተቀዳጀ የኮሪደርና ሌሎች ዘርፈ ብዙ የልማት ስራዎች በርካታ ድሎች መመዝገባቸውንም ገልጸዋል። ፓርቲያችን ለከተማችን ያየውን ትልቅ ራዕይ አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን በሚል ትልቅ ከፍታ ባለው ግብ እና ራዕይ ለህዝባችን ቃል በገባው መሰረት የተሰጠንን ኃላፊነት ተቀብለን ከተማችንን ውብ አበባ የማድረግ ትልልቅ ስራዎችን ጀምረን መጨረስ ችለናል። ከሁሉ በላይ የኢትዮጵያን ክብር የምትገልጥ ከተማ፣ የኢትዮጵያን መልክ የምትገልጥ ከተማ፣ የኢትዮጵያን ልክ የምታሳይ ከተማ መሆን እንድትችል 24/7 በሚለው የስራ መርሃችንና ባህላችን ስራዎችን ሰርተን በርካታ ህዝባችንን ተጠቃሚ ማድረግ የሚችሉ ድሎችን አግኝተናል። በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ ሞገስ ባልቻ ፓርቲው በቅድመ ጉባኤ ኮንፈረንሱ ያከናወናቸውን ስራዎች በጥልቀት በመገምገም ቀጣይ አቅጣጫዎችን ማስቀመጡን ተናግረዋል። ብልጽግና ፓርቲ ፈተናዎችን ወደ ድል በመቀየር በርካታ ስኬቶችን ማስመዝገቡንም አንስተዋል። የተጀመሩ የፖለቲካ፣ የኢኮኖሚ፣ የማህበራዊ ስራዎቻችንን በማጠናከር በማስቀጠል ከምናብ አልፎ ወደ ቃል ከቃል ወደ ተጨባጭ ውጤት እየተቀየረ ያለውን የብልጽግና እሳቤ ተቋማዊ አቅምን በመገንባት የጋራ አመለካከትን እና ተግባርን በማረጋገጥ ወደ ኋላ ሊቀለበስ ወደማይችል ጠንካራ ባህል መገንባት የዚህ ጉባኤ መሪ መልእክት መሆኑን በመገንዘብ
አመራሩና አባሉ በተሰማራበት የሥራ መስክ ሁሉ በውጤታማነት መፈጸም ይጠበቅበታል። ይቀጥላሉ ዜናዎቻችን። በቅርቡ ይፋ የተደረገውን የተሻሻለውን ደንብ አስመልክቶ አሽከርካሪዎቹ ቅሬታ ያነሳሉ። የኢትዮጵያ ቴሌቪዥን የአሽከርካሪዎችን ቅሬታ መነሻ በማድረግ በትናንትናው የዜና ኢትዮጵያ ዝግጅት የመንገድ ደህንነትና መንገድ ፈንድ ዋና ስራ አስፈጻሚ ጀማል አባሶን አናግሮ ነበረ። ዋና ስራ አስፈጻሚው ታዲያ የተሻሻለው የትራፊክ ደንብ ዓለም አቀፍ ሕጎችንና አሰራሮችን ከነባራዊ ሁናቴው ጋር እንደዚሁም ከኢትዮጵያ ጋር ተጣጥሞ የወጣ ስለመሆኑ ማብራሪያ ሰጥተዋል። ቅጣቱ በሁሉም ከተሞች ላይ ነው የሚሰራው፣ እንደ አገር ነው የሚሰራው። የኢንተርናሽናል ሕግን ሪሌቲቭሊ ታሳቢ ያደረገ ሕግ ነው። ከህይወት አይብስም። በሺ የሚቆጠር ሰው እያጣን ያለ ነው። በአንድ ተሽከርካሪ ያለ አግባብ በጭነት ተሽከርካሪ ላይ በተጫነ ሰው 66 ሰው አጥተናል ከሳምንት በፊት። ስለዚህ የህግ ጥሰቱ ገደብ የለውም፣ ድፍረቱ ገደብ የለውም። ይሄ ያጠፋናል። ስለዚህ ህዝባችን በጣም ስጋት ውስጥ ነው ያለው። ትራንስፖርታችን የዘመነ አይደለም፣ አነዳዳችን የዘመነ አይደለም። ከዚህ ነው መውጣት ያለብን። ቅጣቱ ቀላል ነው። እኔ ማሰብ ያለብን ሹፌሮች እኮ እየተረፉ አይደለም። በጣም ማት ሹፌር እያለቀ ነው። ኦልሞስት 70-80% ሟች አደጋ በደረሰበት ሰዓት። ስለዚህ ለራሳቸውም ህይወት ማዘን አለባቸው። ዋና ስራ አስፈጻሚው የደንቡ ዓላማ መቅጣት ሳይሆን ማስተማርና ግንዛቤ መፍጠር ስለመሆኑም አብራርተዋል። በታለም ባይዘው ቅጣቱ ግንዛቤ ለመፍጠርም ጭምር ነው እንጂ ዝም ብሎ ሁሉም ዝም ብሎ ወረቀት መቁረጥ አይደለም። ገንዘብ መሰብሰብ አለም ዓላማው፣ የህጉ ዓላማ። ስለዚህ አቅም ደካማ የተለያየ አካላት የህዝብ ትራንስፖርት ምናምን በዛ ሰዓት እነዚህን ማስተናገድ ከህግ ማስከበሩና ከህጉ ጋር አጣጥመው የሚፈጽሙበት ሁኔታ ሊኖር ይገባል። አጀንዳ ዘገባችን ላይ ደርሰናል። የተወደዳችሁ ቀደም ብዬ መግቢያ ላይ እንደነገርኳችሁ በነገውና ከነገ በኋላ የሚከበሩትን የከተራና የጥምቀት በዓልን በተመለከተ ኢቲቪ ዜና 57 ሰፊ ሽፋን የሚሰጠው ይሆናል። እንግዶችም አሉን። ከዛ አስቀድሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን ዘንድ በድምቀት ለሚከበረው የጥምቀት በዓል አድባራትና ገዳማት ዝግጅቶቻቸውን አጠናቀዋል። ዘጋቢያችን አይዳ ከበደ በቦሌ ቡልቡላ ፍኖተ ሕይወት ቅድስተ ማርያምና መጥምቁ ዮሐንስ አብያተ ክርስቲያናት ለበዓሉ የተደረገውን ዝግጅት በተመለከተ ተከታዩን አሰናድታለች። ተከታተሉትና እንመለስ። የጥምቀት በዓል ከዋዜማው ከተራ ጀምሮ ጥር 11 እንዲሁም በማግስቱ ጥር 12 በቃና ዘገሊላ በዓል በድምቀት ይከበራል። ጥምቀት በድምቀት ከሚከበርባቸው ከተሞች መካከል የሆነችው አዲስ አበባ ገዳማትና አድባራት ለዘንድሮ የጥምቀት በዓል ዝግጅታቸውን ቀድመው ጀምረዋል። እኛም በአዲስ አበባ ቦሌ ቡልቡላ ተገኝተን 7ቱ ደብሮች በጋራ ተጣምረው ለሚያከብሩት የጥምቀት በዓል ዝግጅት እየተደረገ ያለው ቅድመ ዝግጅት ምን እንደሚመስል ወደ እናንተ የምናደርስ ይሆናል። ወጣቶቹንም በማቀናጀት በህብረት የጋራ የፍቅር በዓል ስለሆነ በህብረት ለማክበር ባህረ ጥምቀቱም ላይ የሚያስተካክል ስራ እየተሰራ ነው ያለው። ክርስቶስ ያስተማረን ትትናን፣ ፍቅርን፣ ዝቅ ማለትን ነው እንጂ ከሰው በላይ መሆንንና በመጣበት ያለ አግባብ ልክ አግባብ ያልሆነ መልስ መስጠት ይሄ ክርስትና የማይፈቅድም የነጻነት ባህል ስለሆነ ወጣቱም ከስሜት ርቆ ከኛ ጋር በመናበብ ከህዝቡንም በመንከባከብ ህዝቡም በትዕግስት ከቤተ ክርስቲያን አባቶች የሚተላለፈውን መመሪያና ቃላት በማክበር በመቀበል ባህሉ በሰላም እናሳልፈውና ጥምቀት ኢየሱስ ክርስቶስ ለሰው ልጆች ትሕትናን ያስተማረበት እንደሆነም የቤተ ክርስቲያኑ መምህራን ይናገራሉ። ዓለም ክርስቲያኖች የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ጥምቀት የሚያከብሩት መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው በ30 ዘመኑ በአገልጋዩ በዮሐንስ እጅ የተጠመቀው የሰውን ልጅ ፈልጎ ፍቅር አገብሮት ነው የመጣው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን በዓል በአደባባይ የምታከብረው በዓሉ
ሀገር አቀፍነት ወደ ዓለም አቀፍነት አደባባይ የተሸጋገረው የክርስቶስን የጥምቀቱን መታሰቢያ በአደባባይ በማክበሯ ነው። ጥምቀት ሃይማኖታዊ መሰረት ያለው በዓል ነው ያሉት መምህራኑ ምእመኑ በዓሉን በሚያከብርበት ወቅት ሃይማኖታዊ ስርዓቱ በሚያዘው መሰረት ሊሆን ይገባልም ብለዋል። ሰዎች ሁሉ ደስ ብሏቸው እንዲያከብሩ የሚበሉት ላጡት በመድረስ እንደኛ ለብሰው መውጣት የተቸገሩትን ደግሞ በማልበስ በመረዳዳት ኢትዮጵያዊ ባህልን በመጠበቅ ባህላችን መጠበቅ መልኩ ሊከበር ይገባል። ከከተራ ጀምሮ ታቦታቱ ወደ መንበራቸው እስኪመለሱ ድረስ ጥምቀት በሆታና በእልልታ እንደሚከበር የሚያነሱት የሰንበት ትምህርት ቤት ዘማሪያን ለዘንድሮ የጥምቀት በዓል አስፈላጊውን ዝግጅት ማድረጋቸውንም ገልጸዋል። ለ2017 ዓ.ም የጥምቀት ዝግጅት ከስድስቱም ደብራት ጋር የወረብ ዝግጅት በአንድነት ጥምቀተ ባህር ላይ ይቀርባል። ጥናቱም እየተካሄደ ነው ማለት ነው። ኢቲቪ ያነጋገራቸው የበዓሉ ተሳታፊዎች በዓሉን በመረዳዳትና ታቦታቱን ወደ ተዘጋጀላቸው ማረፊያ በዝማሬ እንደሚሸኙ ገልጸዋል። አንድ አይነት ለብሰን አምረን ተውበን የምንገኘው የማርያም ማህበርተኞች ነን። አሁን ዛሬ በጠዋቱ አካባቢያችን ላይ ያሉ የተቸገሩ ነዳያንን በማየት ነው የምናሳልፈው። ከዛ በተረፈ ደግሞ እየመጣን ቤተክርስቲያናችንን በማጽዳትም ሊሆን ይችላል እንደሱ እናሳልፋለን። ከሌላው በዓል ደግሞ ለየት የሚያደርገው ይሄ የአደባባይ በዓል እንደመሆኑ መጠን አምረን ተውበን ከልጆቻችን ከቤተሰቦቻችን ጋር የምናሳልፈው በዓል ነው። በጣም የምንወደው የምንናፍቀው በዓል ነው። ከሰባቱም አድባራት ተወጣጥቶ የሰረገላውን ስራ እንደገና የምንጣፍ ማጽዳት የተለያዩ የማስዋቦች ስራና እንደገና ደግሞ ጥምቀተ ባህሩ ጋር እዛ ጋር ያለው ነገር እናስተካክለን ብለን እናስባለን። ጥምቀት ቡልቡላ ላይ ለየት የሚያደርገው ጥምቀት አንድ ሳምንት ሲቀረው የሰላም የእግር ጉዞ ከየአድባራቱ የተውጣጡ ወጣቶች ሰንበት ተማሪዎች ከየቤተክርስቲያናቸው ተነስተው ጥምቀተ ባህሩ ጋር በመሄድ ጥምቀተ ባህሩን በማጽዳት በማስተካከል ሁሉም ነገር በሚገባ ተዘጋጅተንበት እያከናወንን እንገኛለን። የጥምቀት በዓል ኢየሱስ ክርስቶስ በዮርዳኖስ ወንዝ ተገኝቶ ዮሐንስ እጅ በመጠመቅ ለሰው ልጆች ዳግም ትህትናን፣ ፍቅርንና ዝቅ ማለትን ያስተማረበት ነው። ታዲያ የእምነቱ ተከታዮችም ይህን ታሪካዊ ትውፊት በመከተል በዓሉን በትህትና በፍቅርና እንዲሁም ደግሞ ፈጣሪን በማመስገን በአደባባዮች በደመቀ ሁኔታ ያከብሩታል። እንቀጥላለን። የተወደዳችሁ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተላለፈላችሁ የሚገኘው ቲቪ ዜና 57 አጀንዳ ዘገባውን እየተከታተላችሁ ትገኛላችሁ። እንግዲህ በነገው ዕለት እና ከዛ በኋላ ባሉት ቀናት በመላው የክርስትና እምነት ተከታዮች በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን ዘንድ የከተራና የጥምቀት በዓል በድምቀት በተለያዩ የሀገራችን አካባቢዎች የሚከበሩ ይሆናል። የበዓሉ አከባበር ገጽታ ከየአቅጣጫው ምን መልክ አለው ስንል ምላሽና ማብራሪያ እናሰጣለን። ቀዳሚ የምናደርገው ወደ መካከለኛው ምስራቅ ኢየሩሳሌም የጌታ መድኃኒት ኢየሱስ ክርስቶስ በዮርዳኖስ ወንዝ በዮሐንስ የተጠመቀበትን ቦታ በተመለከተ ከስፍራው እንግዳ አሉን። በኢየሩሳሌም ገዳማት አገልጋይ የሆኑት መላከ ሰላም አባ ገብረ ኪዳን እጅጉ ኢየሱስ ክርስቶስ ከተጠመቀበት ስፍራ በቀጥታ መስመራችን ስለተገኙልን እናመሰግናለን። እስኪ የዘንድሮ የጥምቀት በዓል ለማክበር በእናንተ በኩል ያደረጋችሁት ዝግጅት ምን ይመስላል የሚለውን ይንገሩን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሩሳሌም ገዳማት እንደሚታወቀው ታሪኩ በተፈጸመበት ድርጊቱ በተካሄደበት ጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀበት ቦታ ነው የጥምቀትን በዓል የምናከብረው። የጥምቀትን በዓል ለማክበር የገዳማቱ ማህበር የገዳማቱ ሊቀ ጳጳስ ብፁዕ አባታችን አቡነ ዕንባቆም፣ የገዳማቱ ዋና መጋቢ ክቡር መጋቢ ተክለ ሃይማኖት ኃይለ ማርያም፣ አበው መነኮሳትና መነኮሳያት እንዲሁም በኢየሩሳሌም ከተማ የሚኖሩ ኢትዮጵያውያን ምዕመናን፣ በመላው እስራኤል ደግሞ ከተለያዩ ከተሞች የሚመጡ ምዕመናን በነገው ዕለት ወደ ዮርዳኖስ ወንዝ እንወርዳለን። በዛም በጥንታዊና ታሪካዊ በሆነው ግርማዊት እቴጌ መነን ባሰሩት በኢትዮጵያውያን ርስት በሆነው በዮርዳኖስ ቅድስት ሥላሴ ቤተክርስቲያን
ግቢ ውስጥ ጸሎተ ስርዓቱ ወይንም ስርዓተ ጸሎቱ ይካሄዳል። ከዛ በኋላ ደግሞ በብፁዕነታቸው አማካይነት ወደ ዮርዳኖስ ወንዝ መድኃኒታችን ኢየሱስ ክርስቶስ በተጠመቀበት የሰው ልጆች ከኃጢአት በነጹበት እሱ ተጠምቆ እኛ ክብር እንድናገኝ በሆነበት የሥላሴ አንድነትና ሶስትነት በተገለጠበት በዮርዳኖስ ወንዝ ጸበሉ ይባረካል። በመላው እስራኤል የመጡ ምዕመናን በዛ ቦታ ይጠመቃሉ። እንግዲህ እንደምታውቁት በዚህ በእስራኤል ሀገር ብዙ የጸጥታ ችግር ስላለ የምንፈልገውን ያህል ሕዝብ ወደ ባህሩ መሄድ አይችልም። የሰው ቁጥርና መጠን ተሰጥቶናል። በዕለቱ በየተራ ነው የጥምቀትን በዓል የምናከብረው። በነገው ዕለት የምናከብረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የግሪክ ኦርቶዶክስ ቤተክርስቲያን ነው። በማግስቱ ደግሞ የግብፅ ኦርቶዶክስና የሶሪያ ቤተክርስቲያን ያከብራሉ። በሳምንቱ ደግሞ የአርመን ቤተክርስቲያን ነው የሚያከብሩት። ለኛ ነገ ሰፊውን ጊዜ ተሰጠን። ብዙ ምዕመናንም ብዙ ተከታይ ያላት ቤተክርስቲያን ደግሞ የኛ በመሆኗ በነገው ዕለት በብዛት ኢትዮጵያውያን ወደ ባህረ ዮርዳኖስ ወርደው ይጠመቃሉ። መቼም በዓሉን በቦታው ላይ ሲከበር ከምንም በላይ እጅግ የሚያስደስትና የሆነ ስሜት የሚያሳድር ስለሆነ የበዓሉ ድምቀት በጣም በሰፊው እንደሚከበር ዝግጅት አድርጓል። ገዳሙ፣ ማህበረሰቡም፣ ምዕመናኑ በጠቅላላ ዝግጅት አድርገናል። ነገ በጠዋት ወደዛ እንወርዳለን ማለት ነው። መልካም አባ ይጠብቁ። እነዛው ላይ ወደ ሌሎች የሀገራችን ዋና ዋና ከተሞች የምንሻገር ይሆናል። ባልደረባዬ ሀምራዊት ብርሃኑ ባቱ ነው የምትገኘው። እዛ አካባቢ እንግዲህ በርከት ያሉ ምእመናን በተለይ ገዳማቱ ታቦታቱን አጅበው በሚንቀሳቀሱበት ጊዜ ሐይቅ ላይ እንደሚከበረው መጠን ምን ስሜት አለው? ሀምራዊት ያለሽበት አካባቢ። አመሰግናለሁ። እንግዲህ ሰለሞን እንዴት አመሻችሁ ተመልካቾቻችን። የዘንድሮን የጥምቀት በዓል በተመለከተ በዚህ ከባቱ ከተማ እንደዚሁ በደንበል ሐይቅ ላይ የሚከበር ነው የሚሆነው። በተለይ በሐይቅ ላይ ከመከበሩ ጋር ተያይዞ የጀልባዊ ዝግጅት እንደዚሁም ደግሞ በዛ በሐይቁ ስፍራ ደግሞ የሚገኙ የምግብ የመጠጥ እንደዚሁም ደግሞ ሻይ ቡናና ሌሎች ምዕመናን ወይም ደግሞ ታዳሚዎች የሚጠቀሙባቸው አገልግሎቶች ዝግጁ ናቸው የሆኑት ማለት ነው። በተለይ ደግሞ በከተማ ውስጥ ተዘዋውረን በገዳማት በአብያተ ክርስቲያናት ባየነው ዝግጅት በተለይ ገዳማቱን የማስዋብ የተለያዩ ሰረገላዎችን የማስተካከልና ሌሎችንም የጽዳት ስራዎችንም ሲያከናውኑ አግኝተናቸዋል። እንግዲህ በዚህ በደንበል ሐይቅ ላይ በሚከናወነው የጥምቀት በዓል በተመለከተ ጽዳቶች ተከናውነዋል። እንግዲህ ይህንን ጽዳት ደግሞ ያከናወኑት የሁሉም ሃይማኖቶች አባቶች ናቸው፣ የእምነቱ አባቶች ናቸው። በተለይ ካቶሊኮች እንደዚሁም ደግሞ የእስልምና የፕሮቴስታንት እንደዚሁም ደግሞ አባገዳዎች ከኦርቶዶክስ አባቶች የእምነት አባቶች ጋር በመሆን ነው ይሄንን ስራ ያከናወኑት ማለት ነው። ይሄ እንግዲህ በየዓመቱ ሁሌም በሀዘናቸውም በደስታቸውም እንደዚሁም ደግሞ በበዓላታቸውም ጊዜ ይህንን ተግባራት ያከናውናሉ። ይህንን ማከናወናቸው ደግሞ ማህበራዊ ግንኙነታቸውን እንደሚያጠናክርላቸው ነው የተናገሩት። አስተያየታቸውን ተከታትለን እንመለሳለን። ጥምቀትን ለማክበር ዝግጅት ላይ ነው ያለነው። ስለዚህ ይህንን የታቦት ማረፊያውን ሁሉም ቤተ እምነቶች ሙስሊሙ፣ ፕሮቴስታንቱ፣ ካቶሊኩ በአጠቃላይ የተለያየ እምነት ተከታዮች በአንድነት ነው መተዋውን እያጸዱ ያሉት ከኛ ጋራ ማለት ነው እና በዓሉ የሁላችንም ነው፣ የህዝብ በዓል ነው ማለት ነው። እኛ ዛሬ ያው ወንድማችን በዓል ስላለ እኛም እሱ ለማክበርና ለማገዝ ነው መጣን። እነሱም የኛ ጋር የሆነ በዓል ዒድና ዒድ አረፋና ዒድ ፍጥር ሲኖር እነሱም የኛ ጋር መጥቶ እንደዛ ነው የሚያከብሩ። ባቱ ማለት የብሔር ብሔረሰብ ከተማ ነች። ዛሬም ይኸው እያያችሁ ነው እንደምታዩት ሙስሊሞቹ ፕሮቴስታንቶቹ መጥቶ ለጥምቀቱ ባህል ዋዜማው ይኸው ቦታችንን የምናከብረውን ቦታው እያጸዱልን አብሮ መኖር ፍቅርን፣ አንድነትን
ሰላምን የሚያመጣ ነው። ኦርቶዶክሶች እንዲህ ሲያከብሩ ከነሱ ጋር በዓላትን እናከብራለን። ሙስሊሞችም ሲያከብሩ ከነሱ ጋር እናከብራለን። ይሄ ምንድነው ያመጣ ጠቀሜታ ለምለው ነገር መሪዎች እኛ ተገናኝተን በምንሄድበት ጊዜ ሌላው የሚመለከቱን እኛ ተከታዮችን የሙስሊም ተከታይ ኦርቶዶክስ ተከታዮች በመካከላችን ፍቅር እንዳለ በማየትና ህብረታችን ጠንካራ እንደሆነ በመመልከት ሰላምን አንዱ ሃይማኖት አንዱን እንዳይጎዳ በማድረግ ትልቅ ጠቀሜታ በመካከላችን ፈጥሯል። የጥምቀት በዓልን ለመታደም ወደ ከተማዋ ለሚመጡ ምዕመናን ወይም ደግሞ ታዳሚዎች የተለያዩ የትራንስፖርት የምግብና የአልጋም አገልግሎት እጥረት እንዳያጋጥም የተለያዩ ስራዎች መሰራታቸውን የባቱ ከተማ ምክትል ከንቲባ ኡስማን ቱሴ ተናግረዋል። ጥምቀትን በዓል በተመለከተ እንደ ከተማ ትልቅ ዝግጅት እያደረግን ነው። ያው እንደሚታወቀው ባቱ አንዷ የቱሪስት ማዕከል ናት። ከዚህ ጋርም ጥምቀት የሚያከብሩ ብዙ እንግዶች ወደኛ ከተማ ሊመጡ ይችላሉ። ትልቅ ዝግጅት እያደረግን ያለንበት ሁኔታ አለ። ለበዓሉም የተለያዩ ኮሚቴዎችን አዋቅረን ከሰላም አንጻር የተሻለ ሰላም ያላት ከተማ ናት። ከዚህ ጋርም የተለያዩ ኮሚቴዎች ተዋቅሮ የጸጥታው አካላት ሌላም የፖለቲካ ዘርፉም በየቀበሌው በየአካባቢው የሰላም ሁኔታውን በሚገባ አስተማማኝ ሁኔታ ያለበት ሁኔታ ነው ያለው። ተመልካቾቻችን በነገው ዕለት ደግሞ የከተራ በዓል ነው። እንደዚሁም ደግሞ የጥምቀት በዓልም በቀጣዩ ቀን የሚከናወን ይሆናል። ይህንን እንግዲህ ሁነት ከዚህ ከባቱ ከተማ በቀጥታ ወደ እናንተ የምናደርስ ይሆናል። አምራዊት እናመሰግናለን። ትጠብቂናለሽ። እንግዲህ የጥምቀትና የከተራ በዓል በሰፊው ከሚከበርባቸው የሀገራችን ዋና ዋና ከተሞች መካከል ጎንደር ትገኛለች። ዘንድሮ ጎንደር እንግዲህ የተለያዩ የልማት ስራዎችና እንቅስቃሴዎች በተመረቁበት ማግስት የሚከበር እንደመሆኑ መጠን ሰፊ ድምቀት ያገኘች ከተማ ለመሆን ችላለች። አቤል በቀጥታ መስመራችን ይታየኛል። ሰላም ላንተ አቤል፣ እንደምን ቆይህ? የከተራና የጥምቀት በዓል ለማክበር በከተማው ያለው ድባብ፣ አጠቃላይ እንቅስቃሴ ምን ይመስላል? የማህበረሰቡን ስሜት አካተህ ልትነግረን ትችላለህ? ጤና ይስጥልኝ ሰለሞን፣ እንዴት አመሸህ? እንግዲህ ቀደም ብለን እንደገለጽከው በዚህ በጎንደር ከተማ ጥምቀት በትልቁ የሚከበርበት ከኢትዮጵያ ከተሞች መካከል ጎንደር የመጀመሪያው ነው ማለት እንችላለን እና በዚህ በጎንደር ደግሞ የጥምቀት በዓልን ለማክበር እየተደረገ ያለውን ዝግጅት ስንመለከት በተለይም የጥምቀተ ባህሩ የሚከበርበትን የፋሲል ባህረ ጥምቀት ስፍራን የማጽዳት ስራ ቀደም ብሎ ተከናውኗል። በዛ እንግዲህ የሚገኘውንም የውሃውን የመሙላት ስነ ስርዓትም እንደዚሁ ተከናውኗል ማለት ነው። እንግዲህ አሁን ላይ ያለው የጎንደር ዝግጅት በተለይም በርካታ ቱሪስቶችም ከመላው ዓለምም ከኢትዮጵያም ወደ ጎንደር በመምጣት በዚህ በዓል ላይ ለመሳተፍ የሚመጡበት በዓል እንደሆነ ይታወቃልና ቀደም ብሎም እንግዲህ ወደ ጎንደር ከተማ በርካታ ቱሪስቶች ገብተው ነው የሚገኙት አሁንም ድረስ ማለት ነው። ስለዚህ ነገና ተነገ ወዲያ የሚኖረውን የጥምቀት በዓልም እንደዚሁ በደመቀ ሁኔታ በዓሉ ላይ እንደሚሳተፉ ይጠበቃል። የጎንደር ከተማ አሁን ላይ በጣም ሰላማዊ የሚባል ከተማ ነው ማለት እንችላለን። እንግዲህ የጸጥታ መዋቅሩም ጠንካራ ስራዎችን ሰርቶ አሁን ላይ ከተማው ፍጹም ሰላም ሆኖ በዓሉን ለማክበርም እንደዚሁ ዝግጅት ተደርጓል ማለት ነው። ከዛ ባለፈ በከተማው የሚመጡትንም እንግዶች ለማስተናገድ የተለያዩ ሆቴሎች የመስተንግዶ ስራዎችንም ለማከናወን በየዘርፉ እንደዚሁ ዝግጅት መደረጉንም እኛም ለመታዘብ ችለናል። እዚህ በነበረን እያደረግነው በነበረው ቆይታ ለመታዘብ የቻልነው አንዱ ጉዳይ ነው ማለት ነው። ከዛም ባለፈ እንግዲህ ጎንደር ላይ የባህል ፌስቲቫልም እንደዚሁ ዛሬን ጨምሮ ባለፉት ለ3 ቀናት ውስጥ ሲከናወን ቆይቶ በዛሬው ዕለት ተጠናቋል ማለት ነው። ይህም ፌስቲቫል በዋናነት የጥምቀት በዓልን መዳረሻ በማድረግ የተዘጋጀና በተለይም ቱሪስቶች ደግሞ ወደ ከተማው ከመጡ በኋላ በማህበረሰቡ እሴት ባህል ጋር እንደዚሁ ቁርኝነት እንዲኖራቸው የማድረግ እድል እንዳለው ተነግሯል ማለት ነው። ከክልሉ የተለያዩ ዞኖች የተውጣጡ የኪነት ቡድኖች እንደዚሁ ተሰባስበው የባህል ትርኢቶችን፣ ውድድሮችን፣ የቲያትር እንዲሁም የስዕል ውድድሮችንም ሲያደርጉ ቆይተዋል ማለት ነው። ዛሬ በማጠናቀቂያው ላይም እንግዲህ የተለያዩ የፌዴራልም ባለስልጣናት የክልልም ባለስልጣናት በተገኙበት ዛሬ ምሽቱ ላይ ተጠናቋል ማለት ነው። እንግዲህ በዚህ ፌስቲቫል ላይ በአጠቃላይ በክልሉ ውስጥ ያሉ ባህሎችን የበለጠ በማጉላትና ለትውልዱ እንዲተላለፉ የማድረግ ስራዎችንም ያግዛል ተብሏል። ከዚህ ውስጥ እንግዲህ የተወሰኑትን ለማንሳት ያህል በሽምግልና ወይም ደግሞ የፍትህ ስርዓትን የሚከናወንባቸው ባህላቶችንም እንደዚሁ እውቅና የተሰጠበት ነው ማለት እንችላለን። ዘወልድ ወደ ሰሜን ወሎ አካባቢ ተግባራዊ የሚደረግ የሽምግልና ስነ ስርዓት ነው። እንዲሁም ደግሞ አበጋር ደግሞ በደቡብ ወሎና በኦሮሞ ብሔረሰብ አካባቢ ላይ የሚተገበር ነውና እንግዲህ 8ቱ ማህሌት ደግሞ በወልቃይት ሰቲት ሁመራ አካባቢ የሚተገበሩ
የሽምግልና ስርዓቶች ናቸው። እነዚህ ደግሞ ጸብን በማራቅ ሰላምን በመፍጠርና አብሮነትንም በማጠናከር ትልቅ ሚና ያላቸው ናቸው በሚል በዚሁ የባህል ፌስቲቫል ላይ በዛሬው ዕለት እንግዲህ እውቅና ተሰጥቷቸዋል ማለት ነው። በዚህ ላይ ሌሎችም አርቲስቶችም ለኪነ ጥበቡ አስተዋጽኦ ያበረከቱ አርቲስቶችም እንደዚሁ እውቅና ተሰጥቷቸዋል። አርቲስት ሽመላሽ ለጋስን ማንሳት እንችላለን። እንዲሁም ደግሞ በብዙዎቹ በጭፈራ የሚያስታውሷት እንዬ ታከለም እንደዚሁ በዚህ በባህል ፌስቲቫል ላይ እውቅና ከተሰጣቸው አርቲስቶች መካከል ናቸውና በተለይ በቀጣይም እነዚህን አይነት ስራዎችንም መስራት የበለጠ ለባህሉ እድገት አስተዋጽኦ ያደረጉ መሆናቸው ተነስቷል ማለት ነው። እንግዲህ በሌሎችም በዚህ በዓል ላይ ወይም ደግሞ ፌስቲቫል ላይ እውቅና ተሰጥቷቸው ዛሬ አመሻሹ ላይ ተጠናቋል ማለት ነው። ስለዚህ ጎንደር ለበዓሉ ከፍተኛ ዝግጅት ተደርጓል ማለት ነው። ስለዚህ የመጡ ቱሪስቶችም በዚሁ በቆይታቸው በዚህ መልኩ እንዲያሳልፉ ለማድረግ ሰፊ ስራ ተሰርቷል። ሰለሞን አቤል በጣም እናመሰግናለን። ሳምሶን በላይ የአዲስ አበባን ዝግጅት በተመለከተ መረጃዎችን ያጋራናል። ሳምሶን እመለሳለሁ ወደ አንተ። አባ ተመልሻለሁ። እዛው ዮርዳኖስ ወንዝ ላይ ካሉት እንግዳ ጋር ቆያለሁ። ምእመኑ እንግዲህ በዓሉን በሚያከብርበት ወቅት ሃይማኖታዊ ስርዓቱን ወደ ህይወቱ በማምጣት በኩል ሊተገብራቸው የሚገቡ ጉዳዮች ይኖራሉ ተብሎ ይጠበቃል። ሃይማኖታዊም ትውፊታዊ ስርዓቶች በዋናነት ከሰው ህይወት ጋር መስተጋብር በሰፊው አላቸው ተብሎ ስለሚታመንና በተለይ ምእመኑ እንደዚህ አይነቱን በዓል ሲያከብር ሃይማኖቱ ሊፈቅደው የሚችለውን አስተምህሮ በህይወቱ ሙሉ ገቢራ በማድረግ ረገድ ምን ይጠበቅበታል? አባ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ተጠምቆ ለእኛ ያሳየን ትህትናን ነው። እሱ ተጠምቆ ለእሱ የሚጠቅመው ሳይሆን ለእኛ ለአርአያነትና ለምሳሌነት ነው። እቸም እሱ አምላክ ወልድ አምላክ ሲሆን ከገሊላ ተነስቶ ወደ ዮርዳኖስ መጥቶ በአገልጋዩ በቅዱስ ዮሐንስ እጅ ለመጠመቅ የበቃው ትህትናን ለመግለጽ ነው። እኛም ዛሬ በዓሉን ስናከብር ኢትዮጵያዊ ትውፊት፣ ኢትዮጵያዊ ማንነት ያለን ከጥንት እስከ ዛሬ ድረስ በዚህ በትውፊትና በባህል የከበረች ሀገር ናት። ቤተ ክርስቲያናችንም ደግሞ በዚህ ግንባር ቀደም ተጠቃሽ ናት። በመሆኑም ኢትዮጵያውያን በዓሉን ሲያከብሩ አንደኛ በትህትና እርስ በርስ በመስማማት በመዋደድ አንዱ ለአንዱ በመተሳሰብ ዮሐንስ እንደነገረን ሁለት ልብስ ያለው ለሌለው ይስጥ እንዳለው ለተቸገሩት በመርዳት በዓል ሲከበር መቼም አዲስ ልብስ መልበስ አይደለም በዓልም በዓል የሚያሰኘው የተቸገሩትን በመርዳት ከጎረቤት ጋር ተስማምቶ በመኖር ከጥንት ከአባቶቻችን ጀምሮ የነበረ ግሩም የሆነ ባህል ያለን መተሳሰብ ያለን ያለው ለሌለው ማካፈል የምንችል ሰዎች ነን። አባቶቻችንም የተማርነው ይህንን ነው። ዛሬም ትውልዱ ይህንን ተግባራዊ ሊያረገው ይገባል። ጥምቀትን ስናከብር ከክርስቶስ ጋር ህብረት መፍጠራችን ነው። ስለዚህ እርስ በራሳችን በመተሳሰብ አንዱ አንዱን በመመልከት በበጎ በቅንነት በመልካም ተግባር የጥምቀትን በዓል ስናከብረው እውነተኛ ክርስቲያንነታችንን እንገልጥበታለን። ክርስትና የሚገለጠው በበጎ ስራ ነው። ክርስትና የሚገለጠው በበጎ ምግባር ነው፣ በትህትና ነው፣ በደግነት ነው፣ በቅንነት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በመላው ዓለም ያሉት ይህን በዓል ሲያከብሩ ይህንን እያሰቡ መሆን እንዳለበት ቤተክርስቲያናችን ታስተምራለች። የቆየውም ትውፊትና ትምህርት ይህን ነው። ሰሎሞን እናመሰግናለን አባ። ሳምሶን ወደ አንተ ተመልሻለሁ። እንደምን አመሸህ? በአዲስ አበባና አካባቢው በነገው ዕለት ለሚከበረው የከተራ በዓል እየተደረገ ያለው ዝግጅት ቀድመህ ቦታዎችን አይተዋቸዋል ብዬ ስላሰብኩኝ ነው። እንደምን ታዘብካቸው? ምናልባት እዛ አካባቢ ያሉ ነባራዊ ሁናቴዎችስ ምን ገጽታ አላቸው የሚለውን ንገረን እስኪ። መልካም፣ እጅግ አድርጌ አመሰግናለሁ ሰለሞን። ተመልካቾች እንደምን አመሻችሁ? እንግዲህ ሁል ጊዜ በየዓመቱ ጥር 10 እና 11 የሚከበረው የከተራና የጥምቀት በዓል
ዘንድሮም ነገና ከነገ ወዲያ በመላው ኢትዮጵያ በታላቅ ድምቀት ተከብሮ እንደሚውል ይጠበቃል። እንግዲህ ባህሉ በታላቅ ድምቀት ከሚከናወንባቸው ወይም ከሚከበርባቸው አካባቢዎች መካከል አንዱ ደግሞ መዲናችን አዲስ አበባ ነው። እንግዲህ የኢትዮጵያ ቴሌቪዥንም በአዲስ አበባ የተለያዩ አካባቢዎች ተዟዙሮ ክብረ በዓሉ ቅድመ ዝግጅቱ ምን ይመስላል የሚለውን ለመቃኘት ሞክሯል። እንግዲህ ቀኑ ሙሉ ተዘዋውረን የተለያዩ አካባቢዎችን ለመቃኘት እንደሞከር ነው ማለት ነው። ተመልካቾቻችን የሰፈር የየአካባቢው ወጣቶች ታቦተ ሕጉ የሚያልፉባቸውን ቦታዎች እንደዚሁ አስፋልቶችን በማጽዳት እንዲሁም በተለያዩ አደባባዮችና ታቦተ ሕጉና ምእመናኑ በሚተላለፉባቸው መንገዶች አካባቢ ላይ የተለያዩ እንደምትመለከቱት ከጀርባዬ የቤተ ክርስቲያን ቅርጽ ያላቸው የመስቀል ቅርጽ ያላቸውን ዲዛይኖች እየሰሩ እንግዲህ አካባቢያቸውን ለማስዋብ ከፍተኛ ጥረት እያደረጉ እንደሆነ ለመታዘብ ሞክረናል። ከዚህ ባለፈም ደግሞ የተለያዩ አካላትም እንደዚሁ ዛሬ ቀኑን ሙሉ የተለያዩ ታቦተ ሕጉ የሚያልፍባቸውን የታቦት ማደሪያ የሚባሉ አካባቢዎችን ጭምር የጽዳት ስነ ስርዓትም ያከናወኑበት ሁኔታ እንዳለ ለመቃኘት ሞክረናል። እንግዲህ ከዚህ ባለፈ በዋነኝነት የሚነሳው የጥምቀት በዓል ያው የውጭ ባህል ነው ተብሎ ስለሚታሰብ የማህበረሰቡን አንድነት የማህበረሰቡን ጥምረት በጋራ የመረዳዳትና አካባቢን ከመቀየር አንጻር የሚኖረው ሚና በጣም ከፍተኛ እንደሆነ በተደጋጋሚ ሲገለጽም የሚስተዋል ጉዳይ ነው። በከተማችንም እያየን ያለነው ነገር የዚህ አንዱ ማሳያ እንደሆነ አመላካች እንደሆነ በተደጋጋሚ ይገለጻል። እንግዲህ ከዚሁ ጋር በተገናኘ በኢትዮጵያ እንግዲህ በዓለም ቅርስነት 15 ቅርሶችን ማስመዝገቡ የሚታወቅ ነው። ካስመዘገበቻቸው 15 ቅርሶች መካከል እንግዲህ 4ቱ የማይዳሰሱ ቅርሶች ተብለው ከተቀመጡት መካከል ታህሳስ 1 ቀን 2012 ዓ.ም የተመዘገበው የጥምቀት በዓልንም እንደዚሁ ማንሳት እንችላለን። ከጥምቀት በዓል ጋር በተገናኘ እንደዚሁ የመስቀል በዓል የፊቼ ጫምባላላና የገዳ ስርዓትም ከማይዳሰሱ ቅርሶች መካከል የተካተቱ መሆናቸውን በዚህ አጋጣሚ ለመጥቀስ እንወዳለን። ከዚህ ባሻገርም እንግዲህ በዓሉ ምን እንደሚመስል ነገና ከነገ ወዲያም ደግሞ ተከታትለን ወደ አድማጭ የምናደርስ ወደ ተመልካች የምናደርስ ነው የሚሆነው። ሰለሞን አመሰግናለሁ። መልካም። በኢቲቪ ዜና 57 በተለይ ነገ የሚከበረውን የከተራ በዓል እንደዚህ በቀጣይ ቀናት የሚከበሩትን የጥምቀት በዓል አስመልክቶ ተጨማሪ ምላሽና ማብራሪያ የሰጡን በኢየሩሳሌም ገዳማት አገልጋይ የሆኑት መላከ ሰላም አባ ገብረ ኪዳን እጅጉ ኢየሱስ ክርስቶስ ከተጠመቀበት ዮርዳኖስ ወንዝ አብዝቼ ነው በጣም ማመሰግነው። እናመሰግናለን። ጊዜዎት ሐምራዊት ብርሃኑ ከባቱ እንደዚሁም ደግሞ አቤል ሙልጌታ ከጎንደር፣ ሳምሶን በላይ ከዚህ ከአዲስ አበባ ሁናቴዎችን ስላስቃኛችሁን ያለውንም ድባብ መረጃ ስላጋራችሁን ሁላችሁንም አብዝተን ነው የምናመሰግነው። መልካም ጊዜ ይሁንላችሁ። መልካም ምሽት ለሁላችሁም። በቀሚሱ ሽንሽን በጥበቡ ድምቀት የሚመሰገነው ታሪክ እነሆ የዓመት ሶብሎን ዳግም አጊጠናል። በቀድሞ ወግ ተመርተን በጋራ ለምንፈካው አሁንም እንደ ሁሉ በፍቅራችን ተውበናል። በማራኪ ዜማ ተጫውተን በደማቅ ቀለማት አሸብርቀን በዓሉን በደስታችን እናሳምራለን። የዓለምን ልብ የገዛው የጥምቀት ውበት ዛሬም ገናናነቱ ለሁሉም ያበራል፣ የእምነት ብርሃንም ያጎናጽፋል። የባንካችን ካርዶችና ፖስ ማሽኖች ተጠቅመው ከ1000 ብር በላይ ክፍያዎችን ሲፈጽሙ የኢትዮጵያ ንግድ ባንክ በዓሉን በማስመልከት እስከ ጥር 27 2017 ዓ.ም ድረስ ለ315 ባለ ዕድለኞች የ10,000 ብር ሽልማት አዘጋጅቷል። መልካም የጥምቀት በዓል! የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አባት አንድያ ልጁን እስኪሰጥ ዓለምን የወደደባት ልዩ ዕለት፣ ሰብአ ሰገል ድንቅ ስጦታን ይዘው የታደሙበት የደስታ ዕለት፣ ዕለተ ልደቱ ለኢየሱስ ክርስቶስ። እንኳን ለብርሃነ ልደቱ በሰላም በጤና አደረሰን አደረሳችሁ። ይህንን የስጦታ በዓል ከቤተሰብ ወዳጅ ዘመድ ጋር እንደዚህ ሰብሰብ ብሎ በደስታ መንፈስ ያከብሩ። የልማት አጋሮ ካቀረበለው ገጸ በረከት ይታደሙ። ለስራ ፈጠራ ሀሳቡ በስኬት ለሚታጀብ የልማት ፕሮጀክቱ ከመልካም አገልግሎት ጋር ምንጊዜም ከእርስዎ ጋር ነን። ገና ልደት ነው፣ ገና ስጦታ። እኛ ደግሞ ሁል ጊዜ ልማት አጋር። መልካም በዓል። የኢትዮጵያ ልማት ባንክ የልማት አጋር።
ልሰናል የተወደዳችሁ ከዜና ኢቲቪ 57 ጋር ስላላችሁ አብዝቶ ነው ደስ የሚለን። ቀሪ ጉዳዮችንም እንቀጥላለን። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ባለ 13 ወለል የልደታ ክፍለ ከተማ አስተዳደር ህንፃ ግንባታ ተጠናቆ ዛሬ ለአገልግሎት ክፍት ስለመደረጉ አስታውቀዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ህንፃው ስማርት ሲቲን የመፍጠር ግባችንን ለማሳካት የቴክኖሎጂ መሰረተ ልማት ተካተውበት የተገነባ ስለመሆኑ ገልጸዋል። ዘመኑን የሚመጥን የስራ አካባቢን ለመፍጠር በተለያዩ አካባቢዎች ተበታትነው ሲሰጡ የነበሩ አገልግሎቶችን ወደ አንድ ማዕከል በማሰባሰብ አገልግሎት የሚያሳልጥ ስለመሆኑም ከንቲባ አዳነች አቤቤ ገልጸዋል። ህንፃው ለአካል ጉዳተኞችም ምቹ፣ ለአገልጋይና ለተገልጋይ የስራ ቦታን ለመፍጠር እንግልት የሚቀንስ ስማርት ሲቲን የመፍጠር ግባችንን ለማሳካት የቴክኖሎጂ መሰረተ ልማት ተካተውበት የተገነባ ስለመሆኑም ገልጸዋል። አያይዘውም ለህዝባችን በገባነው ቃል መሰረት በጥራት ገንብተን ያጠናቀቅነው ይህ ህንፃ በውስጡ 120 ቢሮዎችን ጨምሮ እያንዳንዳቸው 1500 እና 500 ሰዎችን ማስተናገድ የሚችሉ 2 የመሰብሰቢያ አዳራሾች ከበቂ መኪና ማቆሚያዎች፣ የምናዚየም፣ የህፃናት ማቆያና መጫወቻ ቦታና መሰል መገልገያዎች ተሟልተውለት የተገነባ ስለመሆኑ ገልጸዋል። የውጭ ዜና። የእስራኤል የደህንነት ካቢኔ ከሐማስ ጋር የተደረሰው የተኩስ አቁም ስምምነትን አጸደቀ። እስራኤልና ሐማስ የተኩስ አቁም ለማድረግ ቀደም ብለው መስማማታቸው የሚታወስ ነው። እስራኤል ይህንን ስምምነት ተፈጻሚ ለማድረግ በካቢኔዋ ድጋፍ ሊያገኝ ይገባል። የዚህ አንዱ አካል የሆነው የእስራኤል የደህንነት ካቢኔ ስምምነቱን ስለማጽደቁ ለማወቅ ተችሏል። በመጨረሻም ስፖርት። በእንግሊዝ ፕሪሚየር ሊግ በሳምንቱ ተጠባቂ መርሃ ግብር ሊቨርፑል ከብሬንትፎርድና አርሰናል ከአስቶን ቪላ የሚያደርጉት ጨዋታ ትኩረትን አግኝቷል። ሁለቱ ክለቦች ታዲያ በጨዋታዎቹ አስቸጋሪ ጊዜ ሊያሳልፉ እንደሚችሉ የዘጋርዲያን ዘገባ ያመላክታል። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት ይተላለፍላችሁ የነበረው የዛሬ አርብ ኢቲቪ ዜና 57 ይሄው ነው። ምርጫችሁን ኢቲቪ አድርጋችሁ አብራችሁን ስለዘለቃችሁ እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።